የመጻሕፍት ዓለም እፎይታ። ደራሲ አሌክሳንደር ዱማስ። ትርጉም ተሾመ ዳምጠው። ተራኪ ደጀኔ ጥላሁን። እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 17። እብድ ያሰኘው ንብረት አሁን ግን እንደ ልጁ የሚወደውን ወጣት የወደፊት ሕይወት ሊያፈካ መቻሉ እየታየው በቄስ ፋሪያ አይነ ህሊና የንብረቱ ጠቀሜታ እጥፍ ድርብ ሆነበት። ሁል ጊዜ የንብረቱን ብዛት ለኤድመንድ እያስረዳ በእንደዚህ አይነቱ የተትረፈረፈ ሀብት ሊሰራ ስለሚገባቸው መልካም ተግባራት ይመክረዋል። በዚህ ጊዜ ኤድመንድ ለራሱ የገባውን የበቀላ ቃል ኪዳን በማስታወስ ፊቱን የሐዘን ጭጋግ ያለብሰውና በበኩሉ ሀብት የተትረፈረፈው ሰው በባለ አጋራዎቹ ላይ ምን ያህል ከባድ ጉዳት ሊያደርስ እንደሚችል ባንክሮ በማሰላሰል ይደነቃል። የሞንቴ ክሪስቶን ደሴት ቄስ ፋሪያ አያውቃትም። ኤድመንድ ግን በዚያች ትንሽ ደሴት በኩል በተደጋጋሚ ያለፈ ሲሆን በአንድ ወቅትም በእግሩ ረግጧታል። ሞንቴ ክሪስቶ የሰው ዘር የማይኖርባት የጎጆ ቤት ክዳን ቅርጽ ያላት የድንጋይ ደሴት ስትሆን በእሳተ ገሞራ አማካኝነት ከባህሩ ወለል የተነሳች እንደሆነች ይነገርላታል። ቄስ ፋሪያ እንደፈራው እግርና እጁ እንደሰለለ በመቅረቱ ወደ ደሴቷ ሄዶ ንብረቱን የማግኘቱ ተስፋ ጨርሶ ቢጨልምበትም ለወጣት ወዳጁ ማምለጥ ሌት ተቀን ይመኝ ነበር። ምናልባት ወረቀቷ ልጠፋ እንደምትችል በመፍራት ኤድመንድ ኑዛዜውን ቃል በቃል በአእምሮ እንዲቀርጸው አደረገ። አንድ ቀን ኤድመንድ ድንገት በአንድ ድምፅ ከእንቅልፉ ባነነ። አይኖቹን ገለጥ አድርጎ ጨለማውን በእይታው ሊበሳ ሞከረ። የሱን ስም የሚጠራ የሚመስል ድምፅ በድጋሚ ጆሮ ውስጥ ገባ። ካልጋው ብድግ ብሎ በጸጥታ ማዳመጡን ቀጠለ። ያለ ጥርጥር ድምፁ የሚመጣው ከፋሪያ ክፍል ነበረ። እንደተለመደው አልጋውን ወደ መሃል ካንፏቀቀ በኋላ በውስጥ ለውስጡ መተላለፊያ በቅልጥፍና ሾልኮ ከሽማግሌው ክፍል ሲገባ ደቂቃ እንኳን አልፈጀበትም። በሚንጨለጨለው መብራት ሲመለከት ቄስ ፋሪያ ፊቱ በጣረሙት ገርጥቶ ሰውነቱን ቀደም ሲል ኤድመንድ በፍርሃት ባያቸው የህመም ምልክቶች ተኮማትሮ አገኘው። ውድ ጓደኛዬ፣ ልጄ አለ ፋሪያ
ተስፋ በቆረጠ ደካማ ድምፅ ምናገረው ይገባሃል አይደለም? ላንተ የማብራራው ምንም ነገር የለም። ሁሉንም ታውቀዋለህ። ከአሁን ሰዓት ጀምሮ ለራስ ብቻ አስብ። ከአሁን በኋላ ግማሽ በድን ሰውነት አብሮ ተቆራኝቶ እንቅስቃሴህን ሽባ ሊያደርገው አይገባም። ለመታሰር ትዕግስቱን ለማምለጥ ጥናቱን ይስጥህ። በመጨረሻው ያንተ መልካም ዕድል የኔም የህይወቴ ፍጻሜ ሰዓቱ ደርሷል። ኤድመንድ የሚያደርገው ጠፍቶት እጆቹን ግጥም አድርጎ ምን ነው እያለ ያለቅስ ጀመረ። ከዚያም ሐሳቡን ለማሰባሰብና ራሱን ለማረጋጋት በመሞከር አንድ ጊዜ አድኛለሁ፣ አሁንም አድናለሁ ካለ በኋላ የአልጋውን እግር ከፍ በማድረግ አሁንም 1/3 በቀይ ፈሳሽ የተሞላችውን ብልቃጥ አወጣ። ከእንግዲህ ተስፋ የለም አለ ፋሪያ ራሱን በዝግታ እየነቀነቀ። አንተ ከመሰለህ ግን ሞክር። ሰውነቴ ለራሴ እየቀሰቀሰኝ ነው። በጭንቅላቴ ውስጥ ደም ሲራወጥ ይሰማኛል። ያ አስፈሪ መንዘፍዘፍም መላ ሰውነቴን ማናወጥ ሊጀምር ነው። በ5 ደቂቃዎች ውስጥ ህመሙ በሙሉ ኃይሉ ይጀምረኛል። ከሩብ ሰዓት በኋላም ሕይወቴ ታልፋለች ሲል ጮኸ ኤድመንድ በድንጋጤ ክው ብሎ። በፊት እንዳደረግከው ሞክር ብቻ፣ እንደ በፊቱ ረጅም ጊዜ አጠብቅ። 12 ጠብታዎች ካፈሰስክ በኋላ ወደ ህሊናዬ ካልተመለስኩ የቀረውን በሙሉ አፍስስልኝ። አሁን ወደ አልጋዬ ውሰደኝ፣ መቆም አቅቶኛል። ኤድመንድ ሽማግሌውን ታቅፎ ባልጋው ላይ አስተኛው። የኔ ልጅ አለ ፋሪያ፣ ለተረገመው ሕይወቴ ወደ ማታ የተላክልኝ ካሳ በዚች እስከ መጨረሻው በምንለያይባት ቅጽበት ለንጽህናህና ለታማኝነት የሚገባው ደስታና ብልጽግና ሁሉ ከአንተ ጋር እንዲሆን እመኝልሃለሁ። በል እንግዲህ ልጄ
መልካሙ ሁሉ ይቅጠም። በሰማይ ቤት እንገናኝ። ኤድመንድ በጉልበቱ ተንበርክኮ ራሱን አልጋው ላይ አሳረፈ። ሰውነቱ በድንገት በኃይል መንዘፍዘፍ በመጀመሩ የሽማግሌው ንግግር ተቋረጠ። ደህና ሁን ነበር ቄስ ፋሪያ ለመጨረሻ ጊዜ የወጣት ጓደኛውን እጅ ጥብቅ አድርጎ በመጨበጥ የተናገረው ቃል። ህመሙ አስፈሪ ነበረ። የተቆለመመ አንገት፣ የፈጠጡ አይኖች፣ ደም የተቀላቀለበት አረፋ፣ እንቅስቃሴ አልባ ሰውነት። ይህ ነበረ ካፍታ በፊት ደና ከነበረው ታላቅ ሰው የቀረው። ትክክለኛ ደቂቃ ነው ብሎ በገመተበት ቅጽበት ኤድመንድ የሽማግሌውን ጥርሶች በቢላዋ በመፈልቀቅ 12 ጠብታ ፈሳሽ አፍ ውስጥ ጨመረ። 10 ደቂቃ፣ ሩብ ሰዓት፣ ግማሽ ሰዓት አለፈ። እንቅስቃሴ ግን አልነበረም። ኤድመንድ ሰውነቱ እየተንቀጠቀጠ፣ ግንባሩ በቀዝቃዛ ላብ እንደተዘፈቀ የመጨረሻውን ተግባር ማከናወን እንደሚገባው አስተዋለ። የቀረውን ፈሳሽ በሙሉ በፋሪያ አፍ ውስጥ ዶላው። የሽማግሌው መላ ሰውነት ተወራጨ። አይኖቹ ለማየት እስኪያስፈሩ ድረስ ተበለጠጡ። እንደሚቃዥ ሰው አይነት ድምፅ አሰማ። ቀጥሎም የሚወራጨው ሰውነቱ ቀስ በቀስ ግትር ማለት ጀመረ። በመጨረሻም የልቡ ኃይለኛ ትርታ እየተዳከመ እንደመጣ ፊቱ ድርቅ እያለ ሄደ። እንደተገለጡ ከቀሩት አይኖቹ ላይ ይታይ የነበረው የህይወት ምልክት ጨርሶ ጠፋ። በመጨረሻው ኤድመንድ ከአስከሬን ጋር ብቻውን መሆኑን ሙሉ ለሙሉ ተረዳ። ኃይለኛ ፍርሃት ሰውነቱን ወረረው። ያንን ባልጋው ጠርዝ ላይ ተንከርፍፎ የቀረ እጅ እንደወትሮው ጭብጥ ለማድረግ መድፈር አቃተው። እነዚያም በተደጋጋሚ ሊከርናቸው ሲሞክር ተመልሰው የሚያፈጡ ግዑዝ አይኖች መመልከትም አልቻለም። መብራቱን አጥፍቶ በጥንቃቄ ከደበቀው በኋላ በፍጥነት ከክፍሉ ወጣ። የዘበኛው የጉብኝት ሰዓት ተቃርቧል። ጉብኝቱን ከኤድመንድ ክፍል ጀመረ። የሆነውን ሁሉ እንዳወቀ የሚያስረዳ ነገር አልነበረም። ወጣ። በደለቢሱ ጓደኛው ክፍል ውስጥ የሚሆነውን ለማወቅ በመጓጓት ኤድመንድ
በውስጥ ለውስጡ መተላለፊያ በኩል ተጠግቶ ዘበኛው እርዳታ ሲጠይቅ ያዳምጥ ጀመረ። ወዲያውኑ ሌሎች ዘበኞች ደረሱ። ከዚያም ባረማመዳቸው ተመሳሳይነት የሚያስታውቁት ወታደሮች አስተዳዳሪውን ከጀርባቸው አስከትለው መጡ። ኤድመንድ ሟቹን ከአልጋው ለማንሳት ሲሞክሩ አልጋው ሲንቃቃ ተሰማው። አስተዳዳሪው በፋሪያ ፊት ላይ ውሃ እንዲረጭ አዘዘ። ውጤት አልሰጠም። ወደ ዶክተር ተላከ። አስተዳዳሪው እንደወጣ ከሟቹ ክፍል ውስጥ ከቀልድና ሳቅ ጋር የተቀላቀለ ጭውውት ይሰማ ጀመረ። አይ አለ አንድ ድምፅ። ወፈፊው ሀብቱን ሊሰበስብ ሄደ። መልካም ጉዞ። ሚሊዮነሩ ለከፈኑ እንኳን አይከፍሉም አለ ሌላው። ኦ የሻዲዩፍ ከፈን መቼ ብዙ ዋጋ ያወጣል። ቄስ እስከሆነ ድረስ ምናልባት ተጨማሪ ክፍያ ይጠይቁት ይሆናል። ልክ ነው፣ ጆንያው ይበቃዋል። ኤድመንድ አንዲትም ቃል ሳታመልጠው ቢያዳምጥም ፍሬ ሐሳቡ ሊጨበጥለት አልቻለም። ብዙም ሳይቆይ ጭውውቱ ቆመ። ሁሉም ከክፍሉ የወጡ ይመስላል። ኤድመንድ ግን ወደ ሟቹ ክፍል ለመግባት ፈራ። ምናልባት ዘበኛው ሟቹን እንዲጠብቅ ቀርቶ እንደሆነስ ሲል ተጠራጠረ። ከአንድ ሰዓት በኋላ ጸጥታው የቆየ የጎላ በሄደ ዝቅተኛ ድምፅ ተሰበረ። አስተዳዳሪው ከዶክተሩና ከሌሎች ባለስልጣኖች ጋር ተመልሶ መጥቷል። ለአፍታ ጸጥታ ሰፈነ። ዶክተሩ አስከሬኑን ከመረመረ በኋላ ወፈፌው ከብደቱ ድኗል፣ ከእስርም ነፃ ወጥቷል በማለት እስረኛው በእርግጥ መሞቱን አስታውቆ መንስኤውን ያጠና ጀመረ። ከጥቂት ጊዜ በኋላ የሚቀደድ ጨርቅ የሚመስል ድምፅ ይሰማ ጀመረ። አልጋው ተንቋቋ። ከባድ ሸክም እንደሚያነሳ ሰው የመሰለ እርምጃ ከተከተለ በኋላ እንደገና አልጋው ያንኑ ሸክም መልሰው የጫኑበት ይመስል ተንቋቋ። ፍታት ይደረጋል ሲል ጠየቀ አንድ ድምፅ። አይቻልም አለ አስተዳዳሪው። የወህኒ ቤቱ ቄስ ትናንት የአንድ ሳምንት ፈቃድ ጠይቆኝ ሄዷል። ወፈፌው እንግዲህ ባይቸኩል ኖሮ ፍታት ይደረግለት ነበረ። ደህና አለ ዶክተሩ በዶክተሮች አይነት አባባል። ሳጥናኤል ቄስ ተረክቦ እንዲፈነጥዝ አምላክ አይፈቅድም ብዬ ነው።
ብዛት ያለው ሳቅ ተከተለ። ይህ በእንዲህ እንዳለ ሬሳው አልጋው ላይ ተጋደመ። ዛሬ ማታ አለ አስተዳዳሪው። ምን ጊዜ ሲል ጠየቀ ከዘበኞቹ አንዱ። እንደተለመደው በ4 ወይም በ5 ሰዓት። አስከሬኑን ጠብቀው። ለምን? ልክ እንዳልሞተ ሁሉ በሩን ቀርቅሩበት። እርምጃዎቹ እየራቁ ሄዱ። ድምጾችም ቀንሰው በመጨረሻው ጠፋ። ወዲያው ከብቸኝነት የበለጠ በትካዜ ጦር የሚወጋ የሞት ጸጥታ ዙሪያውን የተተራመሰ በኤድመንድ ልብ ውስጥ በጥልቀት ተሰገሰገ። ቀስ ብሎ በራሱ ድንጋዩን ካነሳ በኋላ ክፍሉን በዝግታ ቃኘው። የፋሪያ ክፍል ባዶ ነበረ። ገባ። በጆንያ የተከተተ ግትር ያለ አስከሬን አልጋው ላይ ሙሉ ለሙሉ ተዘርግቷል። ዘበኞቹ ዋጋው ዝቅተኛ ብለው የተዘባበቱበት የፋሪያ ከፈን ነበረ። በቃ ኤድመንድ ከረጅም ዘመን ጓደኛው ለመጨረሻ ጊዜ መለያየቱ ነው። ረዳቱ፣ አስተማሪው፣ አጽናኙ፣ አባቱ፣ ደጉ፣ የክፉ ቀን ጓደኛው ካሁን በኋላ የሚኖረው በትውስታው ውስጥ ብቻ ይሆናል። በሚያስፈራው አልጋ ጠርዝ ላይ ተቀምጦ በመሪርና በጥልቅ ትካዜ ተዋጠ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።